በታክሲ መሄድ እችላለሁ አትድካም እኔ አንበርብር ነኝ ልጄን በታክሲ የምልከው ጋሼ ከቤት እኮ አባረናል ከሱ አንፃር በታክሲ መላክ ጽድቅ ነው እና እኔ ቁሜ እንድቀር ነው እንደ ፍላጎትሽ ኧረ አልወጣኝም አንቺ 18 ዓመት እስኪሞላሽ ድረስ ሴት በደረሰበት ሳልደርስ ያው ኖርኩኝ ካሁን በኋላ እኔ አንበርብር የምቀጣው ምን በሰራሁ ነው ቢያንስ የሄሉን ጓደኛ አለማግባት ይችል ነበር እኔ እናንተን እንጂ ጓደኞቻችሁን ነው እንዲያሳደግኩት የማን ጓደኛ እንደሆናችሁስ እኔ በምን አውቃለሁ ቢሆንም 30 ያለፋትን ሴት ማግባት ትችል ነበር እድሜዋ ከፍ ሲል ማይሳሚ ጓደኛስ መሆኗ የት ይቀር ነበር እሺ በቃ እንደፈለክ ብቻ ወደኔ ጓደኞች አትምጣ እንጂ ሁሉ ሰላም ወይኔ ሚስቴ ለሳምንት ዱባይ ብትሄድ ባንቺ ልሰደብ እንዴ ጭራሽ ሚስቴን ወደ ዱባይ ልካት ነው እንዴ እኔ ለሰራተኝነት እዚህ ያመጣኸኝ እንዴ አንቺን እኮ ነው የምናገረው አንቺ አትይኝ ማንና ፍቅሽ እንኳን እንዴት ይፈጣሪ ሰላምታ ተነፍኪናለሽ ሰላም ናችሁ ሰላም ነበር ከዚህ በኋላ ግን ይሄን ፊት ያያየን ሰላም ሆናችንን እንጂ ሁለተኛ ጋሼ ጋር ሂጂ እንዳትሉኝ እኛ እኮ ይጃላል ጋሼ ነው ትምጣ ያለው ቢልም አልሄድም ምንም ቢሆን እኮ አባትሽ ነው ቆይ ምን ተፈጥሮ ነው ሚስቱን ለሾፒንግ ዱባይ ልኮ ቤቱ ብቻውን ሊበላው ሲደርስን የጠራኝ እንጂ ናፍቄው አይደለም ጋሼ ነን ያወራዋለሁ አንቺ ግን አትናደጅበት ዱባይ ነው ያልሽው አዎ ዩኤኢ ዩናይትድ አረብ ኤሚሬት አሸዋ ሜዳ ሰማሽልኝ አይደል ሌሉ ያንን የታመሜ ዱባይ ሄዶ ይታከም ሲባል ወንድ ልጅ ከችግሩ አይሸሽም ብሎ ሊገለኝ ነበር ጋሼ በእኔ ብቃት ስለሚተማመን ሌላ ዶክተር እንዲያክም ስለማይፈልግ ነው ያኔ እኮ ተማሪ ነበርሽ አዎ አውቃለሁ እና እኔ አስከሬን ነኝ እንዴ አምፓራንትም ትወጪብኝ አንተ አልክ ምን አልኩ ጋሼ ፍቅሩን ባያሳየን እንደሚወደን ግን አልጠራጠርም እኔ ከዚህ በኋላ ባይወደኝም ችግር የለውም ብቻ ቤቱ እንዳይጠራኝ አሃ ወመኔ ሁሉ አፍላፍ ገጥማችሁልኛል እንዴ ጋሼ እንዴት መጣ ልጄ ፊት የነሳችኝ ምን አድርጊያት እንደሆነ ሳላውቅ አልሄድም እሺ ቁጭ በል አልቀመጥም ቆይ እኔ የምለው ልጄን ምን አያላችኋት ነው እኔ እንድትጠላ ያደረጋችኋት ጉርምስናው ነው እንጂማ ቃልዬ ለምን ብላ ትጠላሃለች አይደል እንዴ ቃል ይሄው ልታየኝ ራሱ እኮ ፈቃደኛ አይደለችም ጋሼ እኔ ዱባይ መሄድ እፈልጋለሁ ሂዳ እህትህ ለምትከፍለው ገንዘብ ለእኔ ለምን ትነግረኛለህ እንዳሞክረው እንደማትወስዱኝ አውቅ ነበር እኔ የምለው እዚህ ቤት ስለ እኔ መጥፎ ነገር የሚያወራው ማን ነው አረ ማንም የለም በጭራሽ የኔ ልጅ ከሜዳ ተነስታ እንደዚህ እኔ አባቷን አትጠላም ጋሼ ሙት ማንም የለም እዚህ ቤት ጣራ ስር ስላንተ ሁሉም መልካም አመለካከት ነው ያለው ማሬ አባትሽ ወጣት እያለ እንደዚህ አውሬ ነበሩ እንዴ ለካ እንዴ ጋሻምበሩ ደህና ዋሉ የሆነ ነገር አታቀርቡላቸውም እንዴ በባዶ ምጨቀጭቋቸው ገባኝ የልጆቼ ጠላት ያደረገኝ ሰው ለካሱ ነው አረ ጋሽ እንደምታስበው አይደለም ዝም በይ በጆሮዬ እየሰማሁት ጆሮዬን ልካድ እማደርገውን እኔ ያውቃለሁ እኔ አንበርብር አይደለሁም ይሄ እዚህ ቤት ሴኩሪቲ ካሜራ ያስፈልጋል ያዕቆብ በጀት ካለ ስልክ ላይ ተጭኖ ጋሽ ወዳለህበት ሲጠጋ መጮ የሚጀምር ጃፓኖች የሰሩት አፕሊኬሽን አለ ማሪ የጠፋው ውሻ ትራክ ማድረጊያውን አፕሊኬሽን ለአባትሽ እንጠቀሙ የምሬን ነው እኔ የምለው አፕሊኬሽኑ ሴትን ለመከታተል መጠቀም ይቻላል የማይቻል ነገር የለም ግን ከቤት ጋር ሰላም አይደላችሁም እንዴ አይ ያው መጋጨታችን አይቀርም ብዬ ነው መጋጨታቸው መገመት ከቻልክ ዱባይ ለሚድን ታዲያ እንዴት መገመት አቃተ ጋሼ ሁላችንንም ዘግቶናል ስደውለትም አያነሳም ቤብ ጸሎት ሰመረ በእኛ በእናት እንደ ቀልድ ነው ከወላጅ ጋር ያለ ግንኙነት እየሳሳ የሚሄደው እነ ቃልም ከጉርምስናው ጋር አብዝተውታል ልጆቹም እኮ ትክክል ናቸው ከቤታቸው ተባረዋል
እንዴ ቢያኮርፉትም ሊረዳቸው ይገባል። በዛ ላይ ልጆች ናቸው። ማን ነው ልጅ ናት። በእነሱ ላይ አታላክ። ጋሼ በልጆቹ ሳይሆን በአንተ ንግግር ነው ያዘነው። እሱ እንዳለ ሆኖ በእነሱም አልተከፋም ማለት አይቻልም። ይቻላል። ቢሆንም የችግሩ ምንጭ ግን አንተ ነህ። እንደውም ሰው በራሱ ሰው ነው የሚከፋው። ጋሼ ደግሞ እኔን እንደ ራሱ ሰው አስቦኝ ስለማያውቅ በእኔ አይከፋ። የልጁ ባል እኮ ነህ። በግድ ነዋ እንዴ እንጂ አንበርብር መቼ አመነ። ቢሆንም ይቅርታ መጠየቅ አለብን። አባት ያዘነበት ትዳር ደግሞ ጥሩ አይደለም። ማሬ ደግሞ አንበርብር ባዘነበት ትዳር መኖር ለእኔና አንቺ ብርቅ ነው እንዴ? ተናዶብህ እንጂ አዝኖብህ አያውቅም። ታይ አባቴ ብቸኛ ያላዘኑበት ቀን ቢኖር ኮቪድ ታምሜ ሆስፒታል የተኛው ቀን ነበር። የዛን ጊዜ ጋሽ ያዝኖልህ ነበረ። ለሰው ሀዘኑን ስለማያሳይ ነው። ውሸት። አባትሽ ብቸኛ ያዘነው ከኮማ ስነቃ ነበር። ኮማ ውስጥ አልነበርክ፣ ከእንቅልፍ ነው የነቃኸው። ታይ እንጂ ማሬ፣ የሰው ልጅ ከ6 ሰዓት በላይ ከተኛማ ኮማ ውስጥ ነው። ቢሆንም ቢያንስ ትልቅ ሰው ነው። ይቅርታ መጠየቅ ደግሞ የልጅ ግዴታ ነው። እኔም እስማማለሁ። በሉ 3ታችሁም ነገ ተነስታችሁ ሄዳችሁ ይቅርታ ጠይቁ። የአባት እርግማን መጥፎ ነው አይምሰልሽ። አንተም ትሄዳለህ። ማሬ ደግሞ አባትሽን በደም ግፊት መግደል ነው እንደምትፈልጊው? አይዞህ፣ አባቴ በደም ግፊት የሚሞት አይነት ሰው አይደለም። እሱስ እውነትሽን ነው። መጋኛ ዳብሊዮስና ማራማዊ ካልተባበሩበት በስተቀር የሁላችንም ቀብር ላይ እንደሚቆም እርግጠኛ ነኝ። ምናልባት ባሌ እንደሆንክ ላይቀበል ይችላል። ነገር ግን በክፉም በደጉም የምትደርስለት አማቹ እንደሆንክ ማወቅ አለበት። ስለዚህ ትሄዳለህ። ተናደር። ፈጣሪ እድሜያችሁ በምድር ላይ እንዲረዝም እናትና አባታችሁን አክብሩ ይላል። እኔም እስማማለሁ፣ ግን ለእኔ አማቼን። ስለዚህ ወደ ጉዳይ ልሂድ። አይቻልም። ቁጭ በል። እሺ የተከበሩ። እኔ ጋሼን ከሁላችሁም የተሻለ አውቀዋለሁ። ስለዚህ ከጋሼ ጋር ስታወሩ በምን አይነት መንገድ እንደምታወሩ አሳያችኋለሁ። እኔ ባለችኝ እድሜ ስኖር አንድም ቀን ጋሼ ከሰው ጋር ሲግባባ አይቼው አላውቅም። ባለችኝ ብለህ እድሜን አታሳንሰው። በዚህ ሁሉ እድሜን ስኖር ብለህ ጀምር። ሲቀጥል ከሰው ጋር ካልተግባባ ከአጋንንት ጋር ያለው ግንኙነት እንዴት ነው? ይቅርታ ሄሉ፣ እኔ ጋሼ ሲግባባ ያየሁት ብቸኛ ሰው ማርያማዊት ናት። ጭንቀታችሁ ይገባኛል፣ ግን ምንም ቢሆን ጋሼም እኮ ሰው ነው። እናንተ ብልጥ ከሆናችሁ ማግባባት አያቅታችሁም። እንዴት? ለምሳሌ ጋሼ ተናዳጅ ሰው ነው። እሱ ተናዶ ሲያወራ እናንተ ደግሞ ረጋ ባለ ድምፅ ማዋራት እና ጋሼ ትክክል እንደሆነ ነግራችሁት ስህተቱንም ማሳየት ትችላላችሁ። ምን ስህተቱን ያልሽው? አዎ፣ ለምሳሌ ማሬ፣ ከዚህ በፊት ያናደድኩን ነገር አስብና ተቆጥታ አዋራኝ። ግሩም ማን ነው? ግሩም ማን ነው? አዎ ግሩም። የድሮ ፍቅረኛሽ ማን ነው? የድሮ ፍቅረኛዬ ነው። እያወቅት አይደለም ትቆጣኛለህ? ተቆጣኝ ብለሽ። እሺ ሳሚዬ፣ አንተ ተቆጥተህ ተጠይቀኝ። ካምፓስ ከገባሽ በ13ኛው ቀን የት ነው ያመሸሽው? መቼ? አትቅጠፍጠፊ። ቅዳሜ ጥቅምት 17 2005 ዓ.ም የት አድረሽ ነው ካምፓስ ሰማያዊ ቀሚስ ለብሰሽ የመጣሽው? ቆንጆ ጥያቄ ነው። የት አድረሽ? የኔ ውድ ወንድም፣ እንደ ታላቅ ወንድምነትህ እኮ መቆጣትህ ልክ ነው። እንደውም ብትገርፈኝም መብት አለ። ግን ጥቅምት 17 2005 ዓ.ም የት እንዳደርኩ አላስታውስም። ይህን ሀሳቢ ወንድም። ደስ ሲል። ኦይ ቅዳሜ ጠዋት የት ነበርሽ ሳይሆን አርብ ማታ የት አድረሽ ነው የተባልሽው። ተቆጣጣሪ የለኝም ብለሽ የቀበጥሽበት ቀን ሊሆን ይችላል። ታላቅ እህትሽ እኮ ነኝ። እንዴት ነው የምታናግሪኝ? እንደውም ይኸውልሽ ለ3 ቀን ቴሌቪዥን አታይም። እሺ? ኧረ መናናቅ። አልገባኝም። ለምንድን ነው እኔ ላይ የጮሽው? አንቺ ታላቅሽ እኮ ናት። አንቺን መቆጣት መብቷ። አሃ ቆይ ማርያማዊ ትውለድ እንጂ እኔም በተለይ የምጮህበት ሰው አገኛለሁ። እሺ ለማንኛውም ዛሬ ማታ አባዬ ቤት እራት ግብዣ አለን፣ እንዳታረፍዱ።
ማሪ ጥያቄውን አልመለስሽም። የቱን ጥያቄ? አርብ ጥቅምት 16 2005 ማታ የት ነበርሽ? ከአንተ ጋር ነው ያደርኩት። አሎጋችን እርምህን አውጣ። ልጄ ጨዋነች እያልክ ስትል እሷ ግን ከጎረምሳ ጋር ስትጋደምልህ ነበር። መቼ? ጥቅምት 17 2005 ዓ.ም ጠዋት ዶርም አላደረችም ብዬ አልነገርኩም? ከማራማየት ጋር ቪዲዮ ኮል ላይ ነኝ። እሺ በቃ በኋላ እደውላለሁ። እንዴቴን አስታወሰ። እውነት እንደሆነ እያደር መውጣቱ አይቀርም። ጤና ይስጥልኝ። ሰላም። ይቅርታ ሀሳብ ውስጥ ሆኜ እኮ ነው። ጠበቃ ሆኖማ ሀሳብ ካላሰበ ሰነፍ ነው ማለት ነው። ልክ ብለሃል። ምን ነበር? ጠበቃ አስፈልጎኝ ነው የመጣሁት። ይገርምሃል፣ በህይወቴ እንደ ዛሬ ተሳስቼ አላውቅም። ሰው አይደለ መሳሳት መች ይቀራል ብለህ ነው? እስቲ ንገረኝ፣ ምን ገጠመ? በቃ በጣም ሲብስብኝ ሰው ደበደብ። ውይ ይቅርታ፣ እኔ ተራ የወንጀል ኬዝ አልይዝም። እኔ ስፔሻላይዝ ያደረግኩት ይሄ ፍቺ፣ የድርጅቶች ግጭት እና ብዙ ገንዘብ የሚያስከፍል ጉዳዮችን ነው። ከፈለክ ሌላ ጠበቃ ልጠቆም እችላለሁ። ጸሐፊ እንደነገረችኝ ከሆነ ኬዙን እንደምትይዘው ነው። ውይ ተሳስታ ሊሆን ይችላል። ማለት በሚሊዮን ገንዘብ ካሳ ተጠይቃል እንዴ? አልተጠየኩም። እንደዛ ከሆነ ተሳስታ ነው የሚሆነው። ቆይ የደበደብከውን ሰው ታውቀዋለህ ነው ወይስ ዝም ብሎ ተራ ግጭት? አውቀዋለሁ። የባለቤቴን አባት አማቼን ነው ዱቄት ያደረጉት። አማቼን? አዎ። አማቼን ያልከኝ? አንተም ታዘብከኝ አይደል? ምን ላድርግ? በገባው ወጣው ቁጥር ይነዘንሱኛል። ትላንት በቃ ከአቅሜ በላይ ሲሆን ተሳሳትኩ። ቀላል ያሳስታሉ እንዴ? የእነሱን ስድብ ማን ይችለዋል? እሱን ነው የምልህ። ነገር ግን ሁሉም ሰው በእኔ ነው የፈረደው። ስድባቸው አጥንት ይሰብራል። ግን ምጫቸውስ ቢሆን እንዴ የጦር መሳሪያ እኮ ያስንቃል። እሱን አታንሳ። ማታ ራሱ አልተኛም። ሳር ለብሶ ምሽግ መሽገው በህልሜ ይመጡብኛል። ተጎድተሃል። ይህን ጉዳይማ ቁርስ እየጋበዝኩ ነው የምናወራው። ተነስ። ምሳ ሰዓት እኮ ሌሊቱን ቃሽ ተመተለ። ሌትና ቀኑን እኮ መለየት አቅቷል። ና ይቅርታ ግን ኬዙን አሊዝም ብለኸኝ ነበር። የአማች ድብደባ ጉዳይንማ በነፃ ነው የሚይዝል። እኔ የምለውን ቢሰማ እኮ ሰውዬ በጣም ነበር የሚሆነው። እድለኛ ኖት። ምንም የተሰበረ ነገር የለም። በቅርቡ ያገግማሉ። ምን እድለኛ ሆንኩት? ነገ ተደብድቤ እንደማልመጣ በምን አውቃለሁ? እንዴ ህግ ያለበት ሀገር እኮ ነው። ቆይ እንደዚህ ያደረጉትን ሰው ግን ከሰውታል አይደል? አዎ ከስሼው ነበር። ግን ምን ዋጋ አለው? ልጄ በዋሳ አስፈታችሁ። ምን? አዎ ባሏ ነው። አማቾት ነው እንደዚህ ያደረጉት? አዎ ገላመጠኝ፣ ዘለፈኝ ብሎ ነው እንዲህ እንደ ቆዳ ያለፋኝ። አይዞት። ለሌላ ቀን ወንድ ልጅ ይቅርታ ብሎ ያለቅስ። ጋሺ ለአንተ ያለውን ክብር ለማሳየት ፈልጎ እኮ ነው። ቁጭ በል የሰው ከንቱ፣ እንዴት ትነሳለህ? አንተ እኮ ምንም አልተሳሳትክም።
ያው ለገበታው ካለ ክብር የተነሳ ነው። እኔ ግን ስለጠገብኩ ልነሳ። የኔ አባት እኔ ነኝና አንበሩ ለእኔ ጭራሽ መልስ ሰጥተህ ነው የምትነሳው? በጣም ይቅርታ ጋሼ። ቆይ ገበታው ይነሳና እንነጋገራለን። ጋሼ ከሆነ ጊዜ በኋላ ጸባይ ተቀይሯል። በጣም ቁጡ እየሆንክ ነው። በተለይ ደግሞ ካገባህ በኋላ እንደ ድሮ አይደለህም። እሜን ብትሆን ልትቆጣ ይገባል። አንቺም ባልሽ እየመከረሽ እኔን መናገር ጀመርሽ። ኧረ አንበርብር ተው፣ እኔ አልመከርኳትም። ዝም በል። ሁላችሁም ሚስቴ እንደፈታ ነው የምትፈልጉት? አዎ እኔ እንድትፈታት ነው የምፈልገው። ከቻልክ እኔን በሷ ፋንታ ዱባይ ብትልከኝም ደስ ይለኛል። አንቺ እኔ ታላቅሽ እያለሁ አንቺን አይልከው። አድበሽ ተቀመጭ። ጋሼ ወንድ ልጅ ከሀገሩ የትም አይሄድም ብሏል። ስለዚህ አንተ የትም አትሄድም። በጣም ጥሩ፣ በጣም ጥሩ። መፍትሄ አለኝ። እኔ ደግሞ ሚስቴን ፈትቼ እነዚህ ልጆች ብዬ እንድኖር ከፈለግሽ አንቺ ደግሞ ይህን ገልቱ መፍታት አለብሽ። እንዴ ጋሼ እየቀለድክ መሆን አለበት። ጀግና ቀልድና ልመና አያውቅም። ተናግሬያለሁ። አንቺም ባልሽን ከፈታሽ እኔም እፈታታለሁ። ጨርሻለሁ። አባትህ ግን ሳስበው ያገቡት እኔና አንቺን ለማፋታት ነው። ጋሼ እንደዛ አያደርግም። ስሜታዊ ሆኖ ነው። አይመስለኝም። በእርግጥ ኃይለኛ ነው፣ ግን ክፉ ሰው አይደለም። ክፉ ሰው አይደለም። መጀመሪያ ፍቅረኛሽ እንደሆንኩ ያወቀ ቀን እስከ መስቀል አደባባይ በሽጉጥ ያሯሯጠኝን ረሳሽ? ግን አሯሯጠህ እንጂ አልተኮሰብህም። ኧረ በህዳር ከኋላ ሲንጣጣ የነበረው የቦይ ጅራፍ ነው። ይኸውልህ ማሬ፣ ጋሼ ብዙ ነገር አድርጎሃል አውቃለሁ። ግን በቃ ትንሽ ጊዜ ስጠው፣ ይቀበልሃል። ይቀበላል ነው ይበቀላል ለማለት ፈልገሽ? ማሬ ደግሞ በጣም እያካበድክ ነው። እሺ ተፋቱ ስላለው ነገር እናውራ። እንዴት አትናገሪው? አባቴ እኮ ነው። ልጁን የማዘዝ መብት አለው። መብት አለው ስትይ በማፋታቱ ተስማምተሻል? ሁሉም ነገር ሁለት ገጽታ አለው። አባቴም ከዛች ጎልዲገር እስስት የሚፋታበት መንገድ ከሆነ ጥሩ ሀሳብ ይመስለኛል። እና አባትሽን ለማስደሰት ባልሽን ልታስከፊ ነው? ማሬ እኔ ጋሽን የሚያስከፋ ነገር አድርጌ አላውቅም። የመጀመሪያ ቀን አብረን ያደርን አይቆጠርም? ስማ፣ እኔ አሁን ስላስከፋሁት በጣም ከፍቶኛል። ግን ደግሞ በባሌ ነው የመጣው። በቃ አሁን ደህና ደር፣ ነገ ስራ አለኝ። ደህና ደሪ። ማሪ። አቤት። ጓደኛሽ የአባትሽ ሚስት በመሆኗ በጣም አዝናለሁ። ግን ደግሞ በቃ አባትሽ ፍቅራቸውን ማጣት የለባቸው። ነገ ምን እንደሚፈጠር አይታወቅም። በቃ አሁን ተኛ። ይኸውላችሁ ሴት ልጅ ስለ ትዳሯ ቀዝቀዝ ብላ ካወራች የሆነ ነገር እያሰበች ነው ማለት ነው። አይ እሱማ ነገሩን ነው እንጂ እኮ ሄሉ ከድሮም ስታወራ ቀዝቀዝ ብላ ነው። ኤርሚ ምን ትላለህ? ነገሩ በጣም ከባድ ነው። እኔ በህይወቴ ብዙ የፍቺ ኬዞች አውቃለሁ። አብዛኞቹ ትዳሮች ሚስቶች ቀዝቀዝ ብለው ማውራት ሲጀምሩ ነው ወደ ፍቺ የሚደርሱት። እኔ የምመለው እሱ ነው። ሴት ልጅ በትዳሯ አራስ ነብር ካልሆነች ባልዩ አደጋ ላይ። እኔ እስከማውቀው ድረስ ሴት ልጅ ከምንም ነገር በላይ አባቷን ታስበልጣለች። አይ ሴት ልጅ ካገባች በኋላ ባሏን ነው የምትወደው። እኔም በኤርሚ ሀሳብ እስማማለሁ። ለሴት ልጅ አባቷ የምን ጊዜም ጀግኗ ነው። ስለዚህ በአባቷ ቀልድ አታውቅም። ነገሩን አካብጄ ነግሬያችሁ አካበዳችሁት እኮ። ቀላል ነገር ነው። ከሄሉ ጋር ተነጋግረን የምንፈታው ነው። ለማንኛውም የሚፈጠረው አይታወቅም። ሄሉ ጠበቃ ከፈልገች ስልኬን ስጣት። ለነገሩ ካልቀየረች በስተቀር ስልኳ አለኝ መሰለኝ። ለማንኛውም ተረጋግታ አስብ እና ደግሞ ሰሞኑን ምንም አትበላት። ትንሽ ከራሷ ጋር ታውራበት። ሄሎ ሄሉ፣ እንዴት ነሽ? ሰው ሲጠፋ አትፈልግም እንዴ?
አዎ ጥሩ ጠበቃ ሊያስፈልግሽ ይችላል የሚል ነገር ሰምቼ ነው። ይኸውልሽ እንዴት መሰለሽ ሰው እንዴት ከሰይጣን ጋር ጓደኛ ይሆናል? አዎ በእናት ኤርሚ እኮ ምስኪን ነው። እቺ ደግሞ ማትረኝ እንዴ ለምንድን ነው እንደዚህ የምታዩ? ቆይ ግን ከሄሉ ጋር ስትፋቱ ጥብቅና ለአንተ ነው ወይስ ለሄሉ ነው የምትቆሙ? ለምንድን ነው ለእሷ የምቆሙ? አላልኩሽም? ለራሱ ነው የሚቆሙ። ቆይ ለምንድን ነው መጀመሪያ የምንፋተው? እሱን እንኳን ተው። አሁን የጨነቀን እኛ ወደ ጋሼ ጋር መመለስ። ግን ያዕቆብ ትመጣለህ አይደል? ተፋተናል ብለህ ከቀረመችስ ብልግና ነው። ምኑ ነው ብልግና? ለመሰደብ ነው የምመጣው? ከተፋታችሁማ ጋሼ አይሰድብህም። እንዲያው በጣም ነው የሚወድ። አሁን እኮ የሚጠላ ባሏ ስለሆንክ ነው እንጂ መንገደኛ ብትሆን እንደ ማንኛውም መንገደኛ ነው የሚጠላ። ይኸውላችሁ እኔና ሄለን ትላልቅ ሰዎች ነን። ማንም ተነስቶ ተፋቱ ስላለን ብቻ አንፋታ። ያዕቆብ ግሩሜን አስታውስከኝ። ግሩም የሄለን ኤክስ? አዎ እንደተጣሉ ሰሞን ልክ እንዳንተ ነው በድፍረት በአካቶኝም ትመጣለች ስለኝ ነበረው። ከዛስ? ከዛማ በአመቱ ለሰርጋችሁ ጠራሁት። አይዞህ እሺ። ብትፋቱም እኔ ልክ እንዳማቼ ነው ማየ። እሺ ወይኔ ሲያሳዝን። ወንድ ልጅ ለካ ማግባት ብቻ አይደለም የሚፈራው መፋታትም ይፈራል። እኔ ጋሼ እንዲፋታ ብዬ ነው እንጂ ያዕቆብና ሄለን አብረው እንዲቀጥሉ ነበር የምፈልገው። ያዕቆብ ሆስፒታል ተረኛ እኮ ናት። ይቅርታ ቀንም በደንብ ሳናወራ ተመለስኩኝ። ችግር የለውም ትረድቻለሁ። ለመረጃ እንዲጠቅመኝ አማችን እንዴት ነበር የመታቸው? መጀመሪያ በጠረባ ነው ያነሷቸው። ይገርማል። ቀጣይ ነው በጥፊ የመታቸው? አይ ወንድ ልጅ እንዴት በጥፊ ይመታል? ክብር ይገባዋል እኮ። በቦክስ ነው ዱቄት ያረኳቸው። እንዴት መጣል? አሁን እኔ ቴስታ አይመጣልኝም። አረ እኔ በቴስታ አልመቷቸው። እርግጠኛ ነህ? ከንዴት ረስታው እንዳይሆን የምልህ በአንተ ፍጥነት ያው 4-6 ምናምን ኮምቢኔሽን ታቀምሳቸዋለህ ብዬ ነበር። ይቅርታ ግን ያዕቆብ ለምንድን ነው እንዴት እንደመታሁት ማወቅ የፈለገው? አይ እንቅልፍ እምቢ ብሎኝ ነው። በጣም አመሰግናለሁ። በቃ ሌላ መረጃ ከፈለግኩኝ እደውልልሃለሁ። አይተሳክ ችግር የለውም። በጠረባ በጥፊ በዛው ፍጥነት በቴስታ። ኧረ ቀላል ስቴፕ ነው። አንበርብረን በለነ ዛሬ ቻው ከልጆቹ አንበርብር። ይቅርታ ሄለን የለችም እንዴ? አሁን ወጣች። ምን ነበር? ባለቤቷ ድንገተኛ ገብታ ነው የሚሆነው። ጠብቃታል። ይቅርታ ከሆስፒታል ነው ወጣች ያልኩ። ሌላ ሄለን ያልኩሽ መስሎሽ እንዳይሆን። ሄለን አንበርብርን ነው። ተረኛ እንደሆነች ነው የማውቀው። አይዞሽ፣ ግልጽ ባልና ሚስቶች። አውቄያታለሁ። ዶክተር ቤዛን ተክታ ነው የወጣችው። ወዴት ነው ሄድኩ ያለች? ምንም አላለችኝም። በጣም ተቻኩለ ከአባቷ ጋር ስልክ እያወራች ነው የወጣችው። ከአባቷ ጋር? አዎ ከአባቷ ጋር።
ምን እንጨት እንደዋጠ ተገትረሽ ታይኛለሽ? ምን ሆነሻል? ቁጭ በያ። ጋሼ ስራዬን አቋርጬ የመጣሁት ትዳሬ እንደማላፈርስ ልነግርህ ነው እኮ። ለምን? ምክንያቱም ትዳር ማለት ቅዱስ ነው። ዝም ብለው ከመሬት ተነስተው የሚያፈርሱት የእምቧይ ካብ አይደለም። የሰውየሽ ንቀቱስ፣ ለእኔ ያለው ጥላቻስ፣ በቃ ወልጄ አሳድጌ ምን አደረግሽ ማለት ነው? ይሄ ነው ጋሼ። ቆይ ለምን ክፉን ብቻ ታስባለህ? ለምን ያዕቆብ ጥሩነት አይታይህም? እሱ እኮ አንድ ቀን እንኳን ተናግሮ አያውቅም። ሁሌ እንዳከበረህ ነው። ይኸው እንዴት አመሹ? ለነገሩ ምን አገባኝ? ዛሬ የመጣሁት ልሰደብ ወይም ልጠይቆት አይደለም። የመጣሁት የውስጤን ለመናገር ነው። ትሰማለህ አንበርብር፣ እኔ በሕይወት እያለሁ ሚስቴን አትቀማኝም። እስከ ዛሬም አክብሬዎት እንጂ ፈርቼዎት አይደለም። ይኸው አክባሪ ባልሽ መጣ። አይ ለክፋት እኮ አይደለም፣ አፉ ነው እንጂ ሆድ እኮ ባዶ ነው። ይኸው እኔ ልጅዎትን ባልወድ ኖሮ እስከ ዛሬ በእጄ ሰበብ ሆነው ነበር። ሰማሽው ሲዝትብኝ? ሰማሽው? ከዚህ በላይ እንደው ምን አድርግ ነው የምትይኝ? ምን ሁን ነው የምትይኝ? ጋሽ አትስማው። ተናዱ እኮ ነው። ዛቻና ሙገሳ የማይለይ ሰው ነው። አሃ ከንቱነቱን እያወቅሽ ነው አገባሽው። ያዕቆብ እኮ ክፉ ሰው አይደለም። ያው አሁን ራሱ ጸጽቶታል። እንደውም እወቀው፣ እስከ ዛሬ ዝም ያልኩት ነገር ጸጽቶኛል። ራሴን ያስናኩት በዝምታዬ ነው። ይኸው የሚፎክረው ባልሽ ነው የተጸጸተው። እሱን አትስማው፣ እኔን አዋራኝ። ጩኸት የሚያበዛ ሰው ፈሪና ልበቢስ ነው ትልል። ለነገሩ እኔም ተናድጄ ስለነበረ ነው ተፋቱ ያልኩት እንጂ እኔም እናንተ ብትፋቱ ሚስቴን አልፈታም። ይሰሙኛል? ከፈለጉ ይውጡና እንደ ወንድ ያውሩኝ። ማን ወንድ እንደሆነ ይለይልናል። ይሄው ጥል ተጋብዞ እንግዲህ አይቀር። አዎ እሺ በቃ ብዙ አትጉዳው። ዞሮ ዞሮ ጦሱ ለኔው እኮ ነው። አትወጣም እንደ ዛሬ የወንድ ልኩን አሳያለሁ። በጠረባ ውርጄ እነሳለሁ ስትልጠው በጥፊ እንደገና በቴስታ ነው ማጫወት። እንድትጨርቂ ዞር አርጌ እንደገና እንድትጨርቂ እንደዚህ ነው ማጫ ጋሼ ነው እንደዚህ ያደረገው? ጋሼ ብለህ ቀለል ላረካቸው። ሰው እንዴት እንዲህ ይፈጥናል ግን? ትንሽ ኳስ ግድግዳ ላይ የወረወረ ይቀልብ ነበር። ምናልባት የእጁ ፍጥነት ከዛ ሳይሆን አይቀርም የመጣው። የእግሩ ፍጥነት ግን እኔ እንጃ። እንዴት ነው? ጫማ ጥፊም ቀምሰሃል? ምን ያላቀመሱኝ ነገር አለ? ወይ ግን ሕፃን እያላችሁ ከአባታችሁ እንዴት ነበር የምታመልጡት? ባለማጥፋት ነው። ተሳስተን ካጠፋን ግን እኛ ልጆቹ ስለሆንን እንዳንተ አይጨክንብንም። እኔን ባዳውና መለማመጃ ያረጉኝ። አንዴ ግን ሳሚ እኔም እኮ ወንድ ልጅ ነኝ ብሎት እንዴት አድርጎ እንደመጣው አናቅም። ይኸው እስካሁን ፈሪ ሆኗል። መጀመሪያ በጠረባ ወረደኝ። ከዛ ልነሳ ስል በጥፊውን በቦክስ አይኔን አጠፋው። እንደኔው? አዎ። ከዛ በቴስታ እና በክንዱ እንደመታኝ ይገምታለሁ እንጂ ከሁለተኛ ምት በኋላ ብዙም አላስታውስም። እንደኔው ብዙ ነገር ተውት፣ ይረፍበት። ያውሩ። አባትሽ እንደዛ አየር ላይ ሲያበጥሩኝ ይረፍበት አትያቸውም ነበር? አውሩ ልጄ። አናደኸኝ ነው ዝም ያልኩ። አንተም እኮ አባቴ እንደዛ መሳደብ አልነበረብህም። ጋሼን ሰደበው? እኔ ነኝና የሰውየው ልጅ አባቴን ሰደብከው? ሄሉ ሊጣሉ ነው ልጩ። እስቲ አንተ ደግሞ ረፍ። በቃ ያለፈ ነገር ነው። እሱም ከዚህ በኋላ አይደግመውም። በቃ ቁጭ በል አንተ። ለእህቴ ስል ትቻለህ። አዲስ ሰፈር ከመግባታችን በጩኸት ልታወቅ ነው ብዬ ፈርቼ ነበር። ማረኞች አማቾች ጸብሬ እንደሌሎች አማቾች አይደሉም።
አባትሽን ታርም ነው